ይብዛላችሁ የቤታሾ ተመልካቾቻችን ከቤታሾ አዘጋጅና አቅራቢ ቤቴል ታምራት ነኝ። በጄኤምኤም ቴሌቪዥን እና በዩቲዩብ ቻናላችን የምትከታተሉት ሳምንታዊ የሆነው የቤተሰብ ፕሮግራማችን ተጀምሯል። አብራችሁን ቆዩ። እንግዲህ ተመልካቾቻችን ዛሬ ይዤላችሁ የቀረብኩት ፓስተር ስንታየው መንግስቴ ትባላለች። በምድረ ካናዳ ሀገር ነው የምትኖረው። አገልጋይ ናት፣ ፓስተር ናት፣ እንደገና ደግሞ የቤተሰብና የጋብቻ አማካሪ ናት። እንግዲህ መልካም ቆይታ እንዲኖረን እየተመኘውኝ ወደ እንግዳ ያልፋለሁ። እንኳን በሰላም መጣሽ። እንኳን በሰላም ቆይሽኝ ቤቲ። አመሰግናለሁ በጣም እዚህ ስለመጣሽ። እስኪ ስለ ራስሽና ስለ አገልግሎትሽ ለተመልካቾቻችን አስተዋውቂ። እንግዲህ ያው አስቀድማ ቤቲ እንዳስተዋወቀችኝ ፓስተር ስንታየው መንግስቴ እባላለሁ። ያው አሁን በትዳር ነው ያለሁት። አገልግሎት በእርግጥ የጀመርኩት ከትዳር በፊት ነው። ነገር ግን ከተወሰኑ ጊዜ በኋላ ያው ወደ ትዳር መጣሁ። በትዳራው 33 ዓመቴ ነው እና በአገልግሎቴና በትዳሬ መካከል ምንም ችግር የለም፣ እግዚአብሔር ይመስገን። ጥሩ ትዳር እኖራለሁ። አገልግሎቴ ምንም አፌክት አያደርግም። በትዳሬም ላይ አገልግሎቴ አፌክት አያደርግም። አገልግሎቴም በትዳሬ ላይ ምንም አፌክት አያደርግም። እግዚአብሔር እንደዚህ አድርጎ ይሰጣል። ከሰው አይመስለኝም ይሄ ነገር። ምክንያቱም ሁል ጊዜ ትዳሬ እንግዲህ ብዙ አገልጋይ ሴቶች ትዳር ውስጥ ሲገቡ አገልግሎታቸው እየቀነሰ ይመጣል። ምክንያቱም ብዙ ኃላፊነቶች ውስጥ ይገባሉ እና ያንቺስ ከትዳር በፊትና ከትዳር በኋላ የአገልግሎትሽ ሁኔታ እንዴት ነው? እስኪ እሱን ትገልጪልን። እርግጥ እንዳልሽው እትዬ ብዙ እህቶች አገልግሎት ሊቀንስ ይችላል። እንዳልሽውም በብዙ ኃላፊነት ውስጥ ይገባሉ። ግን እኔ ሲገባኝ ወይ የኛ አያያዝ አለመቻል ይሆናል እንጂ እግዚአብሔር አንድን ሰው ወንድም ይሁን ሴት ለአንድ አገልግሎት ዓላማ ከጠራው ለዛ ትዳሩንም ለዛ የሚሆን ነው የሚያደርገው። ሁሉን ነገር ለአገልግሎታችን ነው እግዚአብሔር መልካም የሚያደርግልንና እኔ በራሴ ይህንን ስላገኘው ከጌታ ለምን ያ እንደተፈጠረ አላውቅም። በሌሎች ሴቶች ዘንድ በእህቶች ብቻ አለ፣ በወንዶችም በወንድሞችም ይፈጠራል። እና ምናልባት በዚህ ቀጥዬ መናገር ካለብኝ አንዳንዴ ምንድነው የሚመስለኝ ለኔ የእግዚአብሔር ፈቃድ የሚባል አለ በማንኛውም ነገር ውስጥ። እንኳን ትዳር፣ እነዚህ ትዳር፣ አገልግሎት፣ ጥሪ እነዚህ በጣም ወሳኝ ናቸው። እግዚአብሔር ሰምተሽ የምትሄጂባቸው ናቸው። ምክንያቱም መንገድሽ ነው ይሄ። በቃ ከደህንነትሽ ቀጥሎ ይሄ አንደኛ ትዳር የሌላውን ሰው ህይወት ያካትታል። አብረሽ የምትሄጂው ሰው አለ። አገልግሎት ደግሞ ዋናው እግዚአብሔር ያችን ሰው ወይም ያን ሰው የፈጠረበት ዓላማ ነው። ልክ ኤፌሶን 2:10 ላይ። ስለዚህ ለምን ያ እንደሚሆን አላውቅም። በእኔ በኩል ግን አንደኛ እግዚአብሔር ይህን ትዳር እንደሰጠኝ ብዙ ማረጋገጫ አለኝ ለራሴ። ሁለተኛ ደግሞ ሁሌ አይደለም ትዳርን ይህን ትልቁን ተቋም ይቅርና በእያንዳንዱ ቀንሽ፣ በእያንዳንዱ ውሎሽ፣ በእያንዳንዱ እንቅስቃሴሽ እንኳን እግዚአብሔርን መጠየቅ ከሱ መስማት ደግሞ በጣም ያስፈልጋል። ያ ልምምድ ከደህንነታችን ነው የሚጀምረው። አገልግሎት ላይ አይደለም፣ ትዳር ላይ አይደለም። መጀመሪያውኑ ከእግዚአብሔር ጋር መኖር ስንጀምር ድምፁን እየሰማን ነው። ለምን የእግዚአብሔር ቃል ሲናገር ዮሐንስ 10 ላይ በጎቼ ድምፄን ይሰማሉ ይከተሉኝማል ነው የሚለው። ይሄ ከእግዚአብሔር ጋር የምንቀጥለው ነገር ለብዙ ነገር ይጠቅመናል። እሱን ሰብተን የምናደርገው እና አንዳንድ ጊዜ ምናልባት ከሁኔታ ተነስተን የምናደርጋቸው ነገሮች እነሱ ይጎዱናል። ሰው ሰምተን የምናደርጋቸው ነገሮች ይጎዱናል። የራሳችን ምኞትና ፈቃድ ለማድረግም ስንነሳ እንጎዳለን። ብዙ ኪሳራዎች የሚገጥሙን እግዚአብሔርን ካለመስማት ይመስለኛል። ፈቃዱን የምናውቀው እኮ በቃሉ ነው። ፈቃዱን የምናውቀው ስንጸልይ ነው። ፈቃዱን የምናውቀው ስንጠይቅ ነው። እግዚአብሔር ደግሞ ዝግጁ ነው፣ ለማንም ሰው መልስ ይሰጣል። በእውነት አያዳላም።
አያዳለም። ብቻ እሱን የፈለገ ሁሉ ይሰማል። እንደኔ ከልጅነቴ ጀምሮ እሱን የመራኝ እና አለማምዶኛል። ከሱ የሆነውንም ያልሆነውንም አውቃለሁኝ። ስለዚህ ያ የጠቀመኝ ይመስለኛል። በትዳሬም ላይ በአገልግሎቴም ላይ እስከዚህ እንድመጣ ያደረገኝ ጥሩ ትዳር እንዲኖረኝ፣ ጥሩ ባል እንዲኖረኝ፣ ለአገልግሎቴ በጣም አብሮኝ ዋጋ የሚከፍል በጣም ደስ ይላል። በአሁኑ ዘመን በጣም እድለኛ የሆነ ሰውና ጠልቆ እንዳልሽው ደግሞ የእግዚአብሔርን ፈቃድና ሀሳብ የተረዳ ሰው በጣም አስፈላጊ ነው በዚህ ሁኔታ ውስጥና በዚህ ትዳር ውስጥ ወሳኝ ነው። ምክንያቱም አገልግሎት ከጌታ የተቀበልሽው፣ ትዳርም ከጌታ የተቀበልሽው፣ ሁለቱንም አንዱን ምጥለሽ አንዱን ማለፋችን። ስለዚህ ሁለቱን እኩል በኩል ለኩል አድርጎ መራመድ ማለት በጣም ትልቅ ነገር ነው እና ብዙ ሰዎች የሆነ ዝናን አይተው ይጋባሉ። አሁን አንድ ታዋቂ አገልጋይ ቢኖር እውቅናውን በአገልግሎቱ ያለውን እውቅና ያቺ ሴት አይታ ወይ ደግሞ ወንዱም እንደዚሁ እንደዛ ነው ብዙ ጊዜ እና ሲገባበት ግን ያልተሰራ ማንነት ውስጥ ነው የሚገቡትና እስኪ ለሌሎች እስኪ ምንድን ነው ይሄንን እንዴት አድርገው ትዳራቸውንና አገልግሎታቸውን እንዴት ይንቦልሽ? እንግዲህ አሁን የምትጠይቂኝ ቦር በሴቶች ዙሪያ ነው። በሴቶች ዙሪያ ነው እና እኔ ምንድነው ከመጀመሪያው አገልግሎቱን በደንብ ከእግዚአብሔር ጋር ትክክለኛ ጥሪ እንዳላቸው ማረጋገጥ። ምክንያቱም እሱ በጣም ወሳኝ ነው። ምንድነው ዕጣ ፈንታዬ? አሁን ዳዊት የእግዚአብሔር ሐሳብ ካገለገለ በኋላ አንቀላፋ አይደል የሚለው? ምንድነው ሐሳቡ? በእኔ ህይወት እግዚአብሔር ሊያደርግ ያለው ምንድነው? እዚህ ውስጥ በጣም ስሜት እንዳይገባ መጠንቀቅ በጣም ወሳኝ ነው። በእርግጥ አሁን በዚህ ዘመን ማለት ነው። ለምን ነፃነቱ አለ፣ ስደት የለም፣ ስርዓት ግርፋት የለም፣ የሚያሳድድሽ መንግስት የለም። ስለዚህ ሁኔታ የሚጠራቸው ሊኖሩ ይችላሉ። ሁኔታ የሚጠራቸው ሴቶች መስሏቸው ማለት ነው። እግዚአብሔር የጠራቸው መስሏቸው። ምክንያቱም ሁሉ ነገር ይጋብዛል። አንደኛ ጌታን ያቺ ትወዳለች፣ ያ አለ ፍቅር አለ። መቼም ከጌታ ጋር ስንኖር ፍቅሩ ነው የሚነካን እና ከዛ ፍቅር የተነሳ ለማገልገል ነው የምንፈልገው። ግን ፍቅሩ ብቻ አይበቃም፣ ጥሪ ያስፈልጋል። እግዚአብሔር ወዴት ነው የምታሰማራኝ? ምንድነው የቀረው? እንትን ዘማሪ የምትሆን ሰው የወንጌል ሰባኪ ለመሆን ህይወቷን ብትሰጥ ትጎዳለች። ጸጋው አይደለም። ግን በአጠቃላይ አገልግሎትን በተመለከተ ብናገር ደስ የሚለኝ አንደኛ ምንድነው እግዚአብሔር እኔን ለምንድነው የጠራኝ? ጥሪውን በደንብ ማወቅ። ዘማሪ ነኝ ወይ? የጸሎት አገልጋይ ነኝ ወይ? ዲያቆን ነኝ ወይ? የሙሉ ጊዜ አገልጋይ ነኝ ወይ? ወንጌላዊ ነኝ ወይ? ሐዋርያ ነኝ ወይ? መጋቢ ነኝ ወይ? በዚህ ሁሉ ስለማምን ነው። የመንፈስ ቅዱስ ስራ በምንም አይገደብም እና መጀመሪያ ግን በእግዚአብሔርና በዛች እህት መካከል ያለው ነገር ማለቅ አለበት ወደ አደባባይ ከመምጣቱ በፊት። እንግዲህ የኛ ጊዜ ያው ሰው የሚገባብሽ ጊዜ አይደለም። ያው ህንጻ የለም፣ የተደራጀ ነገር የለም። ሽማግሌ፣ ፓስተር፣ ጥሪ ያላቸውን ሰዎች እንትን ብሎ የሚያነጋግር ብዙ የለም። ስደቱ በራሱ ከባድ ነበር እና በዛ ሰዓት እንግዲህ ከእግዚአብሔር ጋር ነው የምትጨርሽው። እሱ ጋር ብቻ ትጨርሻለሽ፣ እግዚአብሔር ደግሞ ይረዳሻል። በጭራሽ እግዚአብሔር ምክንያቱም ሞቲቫችን እሱን ለማገልገል ነው፣ እሱን ለማክበር ነው፣ ለሱ ለመኖር ነው እንጂ ሌላ ምንም የለም። ደሞዝ አታገኝበትም፣ በዛን ጊዜ ክብር አታገኝበትም፣ መድረክ የለም፣ መሳሪያ ተጫዋች የለም፣ ዘማሪ የለም፣ ብዙ ህዝብ የለም፣ ምንም ወደ ስሜት የሚጋብዝሽ ነገር የለም። የግድ ጌታን መስማት ነው ያንን አይነት አገልግሎት ለማገልገል በዛ ዘመን። ስለዚህ የእግዚአብሔር ኃይል ወይም የእግዚአብሔር ድምጽ በጣም አስፈላጊ ነው። አሁንም ቢሆን ከስሜታችን እንድንወጣ። ለምን እግዚአብሔር ማገልገል ማለት ያው የሴቶች አገልግሎት ደግሞ በጣም ከባድ ነው። በአሁን ጊዜ በትዳርም ሆኖ አልሆኑም ባህል አለ፣ በጣም ባህል አለ። እንግዲህ
ስለዚህ ማንም አይዞሽ የሚልሽ የለም። እንደው እግዚአብሔር የረዳቸው አንዳንድ አገልጋዮች ግን ጥሩ የአባት ልብ ያላቸው አሉ። ሴትም እንደሚወልዱ ወንድም እንደሚወልዱ የሚያምኑ አይነት በቃ ዌልካም የሚሉሻሉ። እንደው እንኳን የእግዚአብሔር ባሪያ ሆንሽ፣ እንኳን እግዚአብሔር ለማገልገል ወደዚህ መጣሽ ብለው አቅፈው የሚያስተናግዱሽም አሉ። ሌሎች ደግሞ ገና አንቺ ድክ ድክ እያልሽ መከራውን በዙሪያሽ እያለ አነጣጥረው በቃ ግሩፕ ፈጥረውም የሚያገሉሽ አሉ። ተሳስተሽ እንኳን ቢሆን ከስህተትሽም ለማረም አባት ያስፈልግሻል፣ እናት ያስፈልግሻል። ያም አልነበረም በጊዜው እና በብዙ ቻሌንጅ ነው በዛን ጊዜ የነበሩ አገልጋዮች የሚመጡት ብዬ ነው የማስበው በእኔ እንዳየሁት። አሁን ግን ቤተክርስቲያንም ጥሩ እይታ አላት፣ እህቶችንም የማስተናገድ አላት። ከድሮው ይሻላል፣ በጣም ብዙ ለውጥ አለ። ግን ያም ሆነ ተብሎ ደግሞ ጥሪ የሌለውን ሁሉ ቤተክርስቲያን ማስተናገድ የለባትም። ግን በእህቶች ዙሪያ እኔ በጣም ጸጋ ይገለጣል። በጣም የሚገርመው እንደው ትሪት የሚያደርግ እረኛ ቢኖር በቃ አንቺ እንደዚህ አይነት የእግዚአብሔር ጸጋ አለሽ፣ እስቲ ነይ እንጸልይ አብረን፣ እስቲ እንመካከር የሚል አባት ቢኖር ብዙ ሊያድጉ የሚችሉ በጣም አጀማመራቸው የሚያስገርምሽ አሉ። በቃ ደግሞ እህቶች ላይ እግዚአብሔር መጣ ማለት ብቻውን ነው በቃ። ምክንያቱም አይዞሽ የሚልሽ የለም። አሁንም ቢሆን በጣም የባህል ጥቃት አለ እንደማይኮንም በየቸርቹ በጣም ነው የሚያስቀኝ። በጣም የመንፈስ ቅዱስ አማኝ የሚመስሉ አባት አገልጋዮች ወይም ወጣት እዚህ ላይ ግን በቃ ናቸው። እህቶች ላይ ተጽዕኖ የሚያደርጉ አሉ እና ግን አገልግሎቱ ግን ከሰማይ ከሆነ ምንም ነገር መታለፍ እንደሚችል በእኔ ሕይወት አይቼዋለሁ። ምንም ነገር ታልፊያለሽ። በቃ ምን ማይታለፋል? ያላየሁት ምን አለ? ለምን ጥሪ ከእግዚአብሔር ነው እና ደግሞ ጸጋ ይሰጥሻል፣ ኃይል ይሰጣል፣ ብርታት ይሰጣል። ውጩንም ስለሚያውቅ እግዚአብሔር ተቀባይነትም እንደሌለ ስለሚያውቅ እጥፍ ነው። ይገርምህ፣ በጣም ጨካኝ፣ በጣም ቆራጥ በሁሉ ነገር ውስጥ እንድታልፊ ያደርግሻል እና ከዛ በኋላ በቃ ይለይልሻል እና የእሱን ድምፅ እየሰማሽ የእሱን ፈቃድ እያደረገሽ ፍሬውን ደግሞ ታያለሽ። እንደውም እግዚአብሔር ስጋና ደም ሊያስገርም ብዙ ነገር ያደርጋል። ይገርምሻል። ስለዚህ በሴቶች አገልግሎት ላይ እንደውም ለወደፊት አሁን በጣም የሚገርመው በስጋ ለባሽ ሁሉ ከመንፈስ ያፈሳለሁ ይላል እና በጣም ብዙ በሴት አገልግሎት ላይ የማያምኑትን ወንድሞች የሚያሳፍር የእግዚአብሔር ጸጋ አለ። ለምን እኔ ምንድነው ማምነው መሰለሽ? በኃይልና በብርታት አይደለም፣ በመንፈስ እንጂ። ይሄ መንፈሳዊ ዓለም የወንድም የሴትም አይደለም ጉዳይ አይደለም። የመሰጠትና እግዚአብሔርን የመስማት ጉዳይ ነው። ፈቃዱን የማወቅና የማድረግ ጉዳይ ነው። ይሄ ነው እኔ የሚመስለኝ። በጣም ደስ ይላል። ጥሩ አገላለጽ ነው። በትዳር ውስጥ እንግዲህ የባልና የሚስት ድርሻ ይለያያል መጽሐፍ ቅዱስ እንደሚለው። እስኪ ስለሱ ግለጽልኝ። አዎ እንግዲህ እኛ ቤት ችግር የለም። ምን ማለት ነው? ድርሻችንን አውቀን ነው የምንኖረው። ደግሞ በመንፈስ ቅዱስ ዓለም ውስጥ ከሆንሽ በስጋት ሆኝም እና ይሄ በሰዎች ድርሻ የሚሉት ነገር የሚገርምሽ፣ አሁን እኔ በአገልግሎቴ አገልጋይ ነኝ፣ ፓስተር ነኝ። ግን ቤቴ ግን ሚስት ነኝ፣ በጣም ሚስት ነኝ። የሚስትን ድርሻ በጣም ነው አክሴፕት የማደርገው። ያም ሆኖ ግን ይገርማል፣ ቤታችን ውስጥ ይሄ እሷ ነው ይሄ የእሱ ነው የሚባል የለም። በቃ እኔ ከደረስኩ እኔ ነው የምሰራው። ባለቤቴ ጥሩ ነው፣ ኪችንም ይገባል። እንደ እኛ ሀገር ወንዶች አይደለም። እሱ እዚህ ነው፣ እሱ እዚህ ነው። አዎ ከመጀመሪያውም
እዚህም ነው እሱ ከመጀመሪያው የሚገርምሻል እንጂ እዛ ያው እንዳልሽው አለ ሁሉም ሰው እዛ የለመዱ ወንድሞች አሉ በስርዓት። እሱ ግን እዚህም እኔ ወልጄ እንኳን እሱ ነው ያረሰኝ ይገርምሻል። እና ይሄ ስላለ በቃ ይሄ ያንቺ ድርሻ ነው ይሄ ያንተ ድርሻ ነው ድርሻ የሚባል አይታሰብም። እውነት ለመናገር እንደ እግዚአብሔር ፈቃድ ሰው ወደ ትዳር ዓለም ከመጣ የሚመራን ፍቅር ነው፣ የሚመራን መተሳሰብ ነው፣ መዋደድ ነው። ድርሻ የሚባል የለም። ከታሰበ ፍቅር ሁሉን ነገር ነው የሚሸፍነው። የኃጢአትን ብዛት እንኳን ይሸፍናል። እኔ የሚመስለኝ ይሄ ድርሻ የሚባለው ስርዓት የሚባለው ነገር በትክክለኛ በእግዚአብሔር መንፈስ እና የትዳር ዓላማ ደግሞ ሲጠፋብን ነው። ዓላማው ሲጠፋብን እና እኔ ሁል ጊዜ ላለሁኝ ትዳር ፍቅር ብቻ ነው ቢሆን ጥሩ። ሌላ ነገር ውስጥ ከተገባ እድሜ አይኖረውም። በቃ ለዚህ ነው ብዙ ጊዜ አሁን ስታይ ወደ ትዳር ምርጫ ሰዎች ሲገቡ ያሁኑን አላቅም ግን ወላጆች እንኳን የባልም ከሆኑ ጥሩ ሚስት እንዲያገኝ ነው የሚጸልዩለት፣ ክርስቲያንም ከሆኑ እንደገና እሱም ደግሞ ጥሩ ሚስት ስጠኝ ብሎ ነው። ግን ጥሩ ባል አርገኝ ቢባል ጥሩ ነው። ሴቷም ጥሩ ሚስት አርገኝ ቢባል በተለይ በመንፈሳዊ ዓለም እኔ ለሌላው መኖር ነው ክርስትና መሰረቱ። ለሌላው ነው የምትኖሪው። ሼሪንግ ላይፍ ነው። ስለዚህ ጌታ ኢየሱስ ክርስቶስም የተናገረው ሰው እናትና አባቱን ይተዋል አይደል? ከሚስቱ ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። በቃ እሱ ቢመራን ሁለታችን አንድ ስጋ ነው ምን ሆነው ከዚህ በኋላ ሁለት አይሆኑም ይላል። አሁን ወደ እግዚአብሔር ቃል ብንሄድ ትዳራችን በጣም መንፈሳዊ ነው የሚሆነው እና ደግሞ እግዚአብሔር አንድ ሲያደርግ ለራሱ ስራ ነው። እንድንበላ፣ እንድንጠጣ፣ እንድንወልድ እሱ ብቻ አይደለም። ይሄ ሁለተኛ፣ ሶስተኛ፣ አራተኛ ነው። እግዚአብሔር ግን አንድ ሲያደርግ እኔ አሁን ለምሳሌ ባለቤቴ የትዳር አጋሬ ብቻ አይደለም የራእይም ተካፋይ ነው። እኔ ሳየው በጣም ራእይኔ የተካፈለ አብሮኝ የሚያገለግል ምክሩን እሰማለሁ። ምክንያቱም እግዚአብሔር በእኛ እንዲከብር በትዳራችን እንዲከብር ነው በጣም ዓላማው እና የተቆራኘንበት ዓላማ ገብቶናል። እና መጀመሪያ ፕራዮሪቲ የምንሰጠው ለአገልግሎታችን ነው። እሱ ሲሆን እግዚአብሔርም ይቀድማል። ምክንያቱም የእሱን ነገር ስታስቀድሚ እግዚአብሔር ያንቺንም ነገር ይሰራል። እና ለሌላው ምሳሌ ሆነን ለሌላው ምልክት ሆነን እንድናልፍ በጣም ወሳኝ ነው። በትዳራችንም ይሁን በአገልግሎታችንም ይሁን ምሳሌ መሆን እና እንደዛ ስለሆነ ነው ባለትዳሮችንም ካውንስል ማድረግ ምንችለው፣ ያላገቡትንም ማስተማር፣ መምከር፣ የራሳችንን ሕይወት ማካፈል ምንችለው ጤናማ ትዳር ሲኖረን ነው። ጤናማ ትዳር እንዲኖረን ደግሞ የኛ ሕይወት በጣም አስተዋጽኦ አለው። በተለይ እኔ መንፈሳዊ ሕይወታችን ጤነኛ ካልሆነ ትዳራችን ጤነኛ አይሆንም። ከእግዚአብሔር ጋር ያለኝ የግል ግንኙነት እሱ በጣም ወሳኝ ነው። ለዛ ነው እኮ የእግዚአብሔር ቃል በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ጌታ አምላክን ውደድ ይልና ባልንጀራህን ደግሞ እንደራስህ ውደድ ይላል። እና እንትን ነው ፍቅር ነው። አሁን በፍጹም ልብህ ጌታ አምላክን ውደድ ሲል ምንድነው? ፍቅር ነው። እንደገና ደግሞ ባልንጀራን ሲል አሁንም ፍቅር ነው። እና አሁን የብዙ ጊዜ ይሄ መስቀሉ ይሄ ረጅሙ መስቀል በእግዚአብሔርና በእኔ መካከል ያለ ነው። ባልንጀራህን እንደራስ ውደድ ሲል ደግሞ ወደ ጎን ነው። ስለዚህ ክሮስ ነው የምትሰሪው። መስቀል ትሰሪያለሽ፣ ከዛ በኋላ ሞተሻል። በቃ ለራስሽ አትኖሪም። ለትዳርሽ ትኖሪያለሽ፣ ለጌታ ፈቃድ ትኖሪያለሽ፣ በዙሪያሽ ላሉት ትኖሪያለሽ። እና መኖርሽ በጭራሽ ላንቺ አይሆንም። መስቀል ነው የምትሰሪው በህይወት ዘመን ሁሉ። ስለዚህ አሁን እኔ ትዳርን ለራስ ካደረግነው አይሄድም። መጽሐፍ ቅዱስ ካልመራው ትዳራችንን አንድ ቦታ ላይ ያቆማል።
ምክንያቱም ሰልፊሽ ነና። ለእኔ ብዬ ነው እንደማገባው አይደለም፣ ለእኔ ብቻ አይደለም፣ ለእሱም ነው። የእሱንም ድካም ለመሸከም ነው እኮ። የኔን ስሜት፣ የኔን ፍላጎት፣ የኔን ፕላን አይደለም በትዳሬ ላይ ማንጸባርቀው። ያው ሁለታችንም የራሳችንን ማንነት አሁን ደስ ይለኛል። እነዚህ ሻማዎች 2 ሻማዎች ተያይዘው ከዛ ወደ አንድ ትልቅ ሻማ ይኬድና እሱን ቀጣጥለን ከዛ በኋላ 2ቱን አጥፍተን አንዱን እንይዛለን። የሚገርም ትምህርት ነው የሚሰጠው ለገባን። በጣም እንደው ባያቆም እሱ ስርዓት ደስ ይለኛል። መቼም አንዳንድ ነገር አንዳንድ የሚያቆመው ሰው አይጠፋምና በጣም ትልቅ ሚስጥር ነው ያለው። 2ቱን የኛን ተውና አንድ ነው። ከዚህ በኋላ የአንዱ ዋናው ማን ነው? የእግዚአብሔር ፈቃድ፣ በመካከላችን የተጀመረው ፈቃዱ ነው። ስለዚህ ራስ ወዳድነት መኖር የለበትም። በሀሳብ ራሱ የኔ ሀሳብ ብቻ ይሁን አይደለም። ለምሳሌ ባለቤቴን ሀሳብ ቅድሚያ እሰጣለሁ። ጥሩም ይሁን ጥሩም አይሁን፣ ያ ፌል ሲያደርግ ደግሞ ወደ እኔ ሀሳብ እመጣለሁ። ያም ደግሞ ፌል ካደረገ ደግሞ እግዚአብሔር ምን ይላል ወደሚለው ደግሞ እንመጣለን እንጂ የኔ ለምን አልሆነ አይደለም። የኔ የሚባል የለም። በትዳር ዓለም ውስጥ ተሳስቦ መኖር ነው። እኔ የሚባለው ነገር ይሞታል። ሌላው ደግሞ ባህል ነው። ባህል ወደ መንፈሳዊ ዓለም ካመጣችሁ በጣም አደጋ ነው የሚሰራው። ቤተሰብ ደግሞ ከገባ እስኪ ባህሉን በደንብ አብራሪ። ኢትዮጵያ ውስጥ እንግዲህ እዚህ ስንኖር ብዙ አይነት ባህል አለ እንደ ብሔር ብሔረሰቡና፣ ግን ጠቅለል አድርገሽ መጽሐፍ ቅዱስ አለ፣ የመጽሐፍ ቅዱስ ምልከታ አለ፣ እንደገና ደግሞ እንዳልሽው አሁን የባህል ምልከታ አለ ትዳር ውስጥ። ምክንያቱም ባህላዊ ጋብቻ የሚባል አለ፣ ዘመናዊ ጋብቻ፣ ብዙ አይነት እና ይሄንን እኛ ክርስቲያኖች መጽሐፍ ቅዱሳዊ የሆነውን ትዳርና ጋብቻ ከባህል እንዴት እንለየው? ለሌላውም ትምህርት ሊሆን ስለሚችል እስኪ ይሄንን በደንብ አብራሪ። ጥሩ ነው በጣም። አሁን ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ላይ ስለ ክርስቲያናዊ ጋብቻ ነው የሚናገረው እና ያ ከባህል ጋር አይሄድም። አንድ ሰው ከዳነ በኋላ እኔ ቅድም ብያለሁ፣ ሁሉ ነገር ምንጥለውም ምናነሳውም ደህንነታችን ላይ ነው። በቃ ደህንነቴ ላይ ነው። እኔ ሁሉን ነገር የምጀምረው ወደ አገልግሎት መንደርደሪያም ወደ ትዳር መንደርደሪያም የሚጀምረው ክርስትናዬ ላይ ነው። በቃ አዲስ ፍጥረት የሚል ቃል አለ አይደለ? ጳውሎስ ቆሮንቶስ ላይ እኛ አዲስ ፍጥረት ነን። አሁን የአዲሱን ፍጥረት ዓለም ነው የምትኖሪው። ባህል አብሮ አይሄድም። በክርስትና ጋብቻ ማለት ነው። ክርስትና ጋብቻ ላይ ባህል አሁን ለምሳሌ ባህል ምንድነው? የተለያየ እንዳልሽው 80 ስንት ቋንቋ ነው ያለን። ሁሉም የራሱ ባህል አለው። አሁን በማያምኑ ሰዎች እንደ ብሔራቸው ነው የሚጋቡት። የራሱ የብሔሩ ደግሞ ባህል አለ፣ ቋንቋም አለ፣ ስርዓትም አለ። ግን ወደ ክርስትና ዓለም ስታመጭ ግን ዘር አይሰራም፣ ብሔር አይሰራም። እዚህ ውስጥ በገዛ ደግሞ የተዋጀንን በጭራሽ እና እሱ ራሱ አሁን ቤተ ክርስቲያን በጣም በትዳርም ላይ በቤተ ክርስቲያንም ምስረታ ላይ ትልቅ ችግር ያመጣ ነው ይሄ ብሔር። ምክንያቱም ባህል ከተከተል ማለት ነው። ሌላው ደግሞ ሶሻል ላይፍ፣ ይሄ ሶሻል ላይፍ ከቤተሰብ ይዘነው እንመጣለን እና ወደ ክርስትና ስታመጪው አይሰራም። ዘፍጥረት ምዕራፍ 15 ላይ እግዚአብሔር ለአብርሃም ሲናገረው ከሀገርህ ከዘመድህ ከአባትህ ቤት ተለይተህ እኔ ወደማሳይ ምድር ውጣ ነው ያለው። ይሄ በጣም ለሚጠቀምበት ሰው በጣም ይጠቅማል። አሁን ወቅታዊ ነው ብዬ ነው ማስብ። ይሄን ከዚህ ዘር ካላገባህ አንመጣም የሚሉ ወላጆች ሊኖሩ ይችላሉ። እሱ አሁን ስለ ዘር አይደለም፣ እሱ ክርስቲያን ነው፣ እግዚአብሔር የሰጠውን ነው፣ እግዚአብሔር የመረጠለትን ነው እና በዛ የሚስማሙ ከሆነ ነው። ካልተስማሙ ከእነሱም ጋር ሊለይ ነው እና ስደትም ያመጣል ራሱ የእግዚአብሔር ፈቃድ። ወደ ትዳር ስትመጪ አንመጣም በቃ
ምክንያቱም እነሱ በዛ በብሔር ግጭት ስላላቸው ዛ ወደሚያገባው ሰው ሊያመጡት ይፈልጋሉ ጦርነቱን። ስለዚህ እሱ ደግሞ ያ አይመለከተውም፣ እግዚአብሔር የሰጠውን ነው የሚያገባው። ስለዚህ እሱ ላይም አሁን ባህል መግባት የለበትም፣ ጌታ የሚከብርበት። ምክንያቱም ከዚህ በኋላ የሚቀጥሉት ከጌታ ጋር ነው። አዎ ምርጫ ነው እና ትዳር ራሱ ዋጋ ያስከፍላል፣ በጣም ያስከፍላል። የእግዚአብሔር ፈቃድ ስላለበት በቃሉ አማካኝነት ወደ ትዳር ስለሚመጣ ስለዚህ ትዳርንና ባህልን እኔ በክርስትና ዓለም ውስጥ ለየዋለሁ። አብሮ አይሄድም። ጓደኛም ማንኛውም በቃ ትለያለሽ። ልክ በክርስትና እንደምትለዩ በትዳርም ብዙ ዘመን የተለያዩ አውቃለሁ። ኋላ ደግሞ ጌታ ረድቷቸው ባልና ሚስቱ ጸንተው ወላጆቻቸውን እንደገና ወደ ጌታ የሚመጣሉ፣ ህብረትም ያደረጉ አሉ። የሚገርመው በእነሱ መጽናት ምን አገባን እኛ ስለዘር፣ በቃ እነሱ ይዋደዱ እንጂ እነሱ እግዚአብሔርን ነው የሚያመልኩት። ደስ ይላል፣ ቤታቸው ይዘመራል፣ ልጆቻቸው ስርዓት አላቸው ተብሎ ወደ ጥሩ ነገር ይመጣሉ ወላጆችና እንደገና ጆይን ያደርጋሉ ከልጆቻቸው ጋር። ስለዚህ ባህል በጣም ይጎዳል። የሚጎዱ ባህሎችም አሉ፣ የሚጠቅሙም አሉ። በድጋሚ እንግዲህ በጣም አመሰግናለሁ ፓስተር። ሳምንት ብዙ ሀሳቦችን አንስተናል። መንፈሳዊ ጋብቻና ክርስቲያናዊ ጋብቻ ከባህል ጋር ይገናኛል ወይ? ከዘመናዊነት ጋር የተለያየ ጋብቻ አለ። ስለዚህ እኛ እንደ ክርስቲያን ደግሞ ከዚህ አይነት ሁኔታ እንዴት መጽሐፍ ቅዱሳዊ ክርስቲያናዊ ጋብቻ እንኖራለን፣ የቤተሰብ አኗኗር እንዴት ነው የምንኖረው የሚለውን ሀሳብ እያነሳን ነበር። እንግዲህ ባለፈው ስለ ባህል አንስተናል፣ ምን ያህል ተጽዕኖ እንደሚፈጥር። ባህል ብቻ ሳይሆን ደግሞ ዘመናዊነትም አለ። እንግዲህ ትዳር ላይ ጋብቻ ላይ ተጽዕኖ የሚፈጥረው በአሁኑ ዘመን ላይ እና ስለ እሱ ትንሽ ገለጻ። በጣም ደስ ይላል። መቼም በየዘመናቱ ተግዳሮቶች አሉ። በክርስትናም ላይ፣ በትዳርም ላይ፣ በአገልግሎትም ላይ፣ በቤተ ክርስቲያንም ላይ፣ በቤተሰብም ላይ ብዙ ተግዳሮት አሉ እና እነዛን ሁሉ ደግሞ መጽሐፍ ቅዱስ ይነግረናል። ዘመኑን ዋጁ ነው የሚለን እና ምን ዋጀው ደግሞ የእግዚአብሔርን ቃል በማንበብና በመኖር እና በመጸለይ እንደ ቃሉን በመምሰል ነው መቼም የምናሸንፈው። አሁን ዘመናዊ ያልሽው ቅድም ባለፈው ስለ ባህል ተጽዕኖ እንዴት እንደሚያደርግ ክርስትና ላይ ተነጋግረናል። ይሄ ዘመናዊ ደግሞ በአሁን ጊዜ በጣም ፍቺውን ያበዛው ዘመናዊነት ነው። እኔ ድሮ መቼም ይመስለኛል እኔም ሌሎችም ከኔም በፊት ያሉ ወደ ትዳር ሲመጡ ጌታ እስከ መጨረሻው ድረስ በቃ ብለው ነው። አሁን ግን ምናልባት በአንድ ግባባም እንፋታለን የሚል ሀሳብም ሳይያዝ አይቀርም በአንዳንዶች ላይ። በቃ ካልተግባባን እንፋታለን፣ ካልተስማማን እንፋታለን። ሀሳቡ እንዴት እንደሚመጣ አይገባኝም። ክርስቲያን ሆነን ማለት ነው። ያ ማለት እኮ ጌታንም በቃ ካልተመቸኝ እተወዋለሁ እንደማለት ነው ይመስለኛል። እና በጣም ያው የመጨረሻው ዘመን ላይ ስላለን የመጨረሻው ዘመን ላይ ትልቁ ፈተና ምንድነው? አንድነትን አይወድም ሰይጣን። አንድነት አሁን ወደ ቸርችም ስታይ ማለያየት ነው ሰይጣን ስራው። ሰው ሁሉ በአንድ ልብ እንዳይጸልይ፣ በአንድ ሀሳብ እንዳይጸልይ ልክ እንደ ሐዋርያት ዘመን። ለዛ ነው እኮ መንፈስ ቅዱስ አሁን በቸርች ማይሰራው፣ አንድ ልብ የለም። ስለዚህ ነው ጴጥሮስ ምን ይላል? በመጨረሻው ዘመን በአንድ ልብ ሁኑ ነው የሚለው። በአንድ ልብ ሁኑ። አሁን ብዙ ሰው አንድ ልብ ሳይኖር ነው የሚያገለግል። አዎ የራሱን ብቻ መድረክ ላይ ግን የአካል ስራ አንሰራም። የአካል ስራ ነው ትልቁ ስራ። በአንድ ልብ ሳሉ ነው መንፈስ ቅዱስ የወረደው። አሁን መንፈስ ቅዱስ ሊወርድ የሚችለው አንድ ልብ ሲመጣ ነው። አለዛ ጾምና ጸሎት አያመጣው፣ ጥሩ ሰባኪ አያመጣው፣ ጸጋም አያመጣው። ከአንድ ልብ የሚጀምር ነገር ነው። ስለዚህ በዘመናችንም ያለው ትዳር እንትኑ አላማው ይለያያል። ለምሳሌ እኔ አሁን በዚህም ብዙ ፍቺ አለ።
በዚህም ሀገር በውጭ ሀገር ደግሞ በጣም አለ። በጣም ያሳዝንሻል። እንደ አገልጋይ እንደ ቤተሰብ መሪ ማለት እንደ ባለ ትዳር ሆነሽ ያለውን ያን ጥሩ ፍቅር አጠውት አብረው ሲወጡ ሲገቡ ያለውን አብረው ሲጸለይ ያለውን መንፈሳዊ በረከት አጠውት በቃ ከተወሰነ ጊዜ በኋላ ከዚህ ይመጣሉ ወይም ከሌላ ሀገር ብዙ ጊዜ ገጠመኝ ነው ለማስታረቅ ሞክሬያለሁ። ይመጣሉ ከዛ ምንም አይቆዩም። አላማቸው ይመስለኛል እሷን አግብተው ለመኖር አይደለም፣ እሱን አግብተው ለመኖር አይደለም። በቃ እዛ ሲደርሱ ማስካቸውን ያወልቃሉ። ወይ ካናዳን ነው ያገቡት፣ ወይ አሜሪካንን ነው፣ ወይ አውሮፓ ነው። አገሩን አግብተው ነው የሚሄዱት እንጂ እሷ ጋር አይደለም። እና ነገር ይፈልጋሉ የሚለያዩበት። ብዙ ጊዜ ለማስታረቅ ቁጭ ብለን 4 ሰዓት ከዛም በላይ እንደገና ደጋግመን ሌላም ጊዜ ድሮ በጣም የሚገርመው እዚህ አገልጋይ ከገባ ማይታረቅ ባልና ሚስት አልነበር። እግዚአብሔርን መፍራት አለ፣ አገልጋዩን ማክበር አለ። እዛ ግን ሆነ ብለው ጨርሰው ስለሚመጡ እንደገና በትንቢት ነው በመገለጥ ነው የሚጋቡት። ይሄ በጣም አላስፈላጊ ነው። መቼም ቤተክርስቲያንን ለማነጽ እነዚህ ኦፊሶች የተሰጡት እኮ ለትዳር እንትን አይደለም። ትዳር የምናውቅበት መንገድ አይደለም እኮ ጸጋው ራሱ ለዛ የተሰጠ አይደለም። ግን ከዛ ራሱ ሲመጡ እንዴት ነው የተገናኛችሁት? እንዴት ነው የተዋወቃችሁት? ያለሽ ከመነሻው ለማወቅ ስለምትፈልጊ ያው መፍትሄ ለማግኘት ከዛ አሁን አንዳንዶቹ መጣው ከውጭ እንደመጣች ይታወቅና የሚናገር ነብይ ሴታፕ ይደረጋል። ይሄንን አግቢው ይቺን አግባት የሚባል እና ከዛ በዛ የገጠመኝ ስላሉ ተለያይተው ቀርተዋል። በጣም የሚገርመው እና እንዴት እንደሆነ አላውቅም። ተጣድፈው ወደ ጋብቻ ይመጣሉ፣ ወደ ፊርማ ይመጣሉ። ከዛ አግብተው ያው ትተዋቸው ይሄዳሉ። እዛ ሆነው ደግሞ ቀለባቸውን የሚችሏቸው እነሱ ናቸው። በጣም የሚገርመው እሱን ወይም እሷን ብቻ ለሚያገቡ ለቤተሰብ ሁሉ እርዳታ ይሰጣል። ደግሞ ከካናዳ ነው ያገባችው፣ ከካናዳ ነው ያገባ፣ ከአሜሪካ ነው ይባልና የቀን መውጫ ይሆናል እና ፍዳ ውስጥ ነው የሚገባው ያ ሰው ወይም እሷ። እንግዲህ አስቢው እዛ በጣም እየደከሙ ነው የሚሰሩት። በጣም ወንዶችም ቢሆኑ እህቶች እኔ መቼም አይቻለሁ። በጣም ነው መራራላቸው። ግን ከዚህ የሚሄዱት ግን አላማቸው አገር ለመልቀቅ ነው እንጂ ሄደው ለነሱ የወጣውን ወጪ እንኳን ከበር ለማድረግ አያስቡም። በቃ ከዚህ በኋላ አብሬሽ ነው መሰራ አይደለም። እኔ ብዙ ጊዜ ገጥሞኛል። አንዱ ወሰደችው፣ ያው በጣም እቁብ እየጣለች ነው፣ በጣም ነው ባል ይሆነኛል ብላን ከወሰደችው በኋላ በቅርብ ማቀውን ነው የምነግርሽ። ከዛ እሱ ስራ መስራት አልፈልግም፣ እኔ መማር ነው የምፈልገው አላት። ግን የመማር እንኳን እውቀት የለውም፣ ምንም ግራውንድ የለውም። ብዙ ተሞከረ በቤተ ክርስቲያን ለማስታረቅ 3-4 የለም ልቡ እሷ ጋር። እንደዚህ አይነት በጣም ብዙ አለ። አሜሪካም አለ፣ ካናዳም አለ። መጥተው በቃ አልወዳትም ይላሉ አንዳንዶች። መጥተው እንኳን ክርስቲያን አይደለም ሰው ኢትዮጵያዊ እኮ ይሉንታማ ነው። እንደዚህ አድርጋልኛለች እንኳን ይባላል ድሮ። አሁን ምን ያህል ዘመኑ እንደከፋ ሳይ ያን ሁሉ ያደረገች ሰው እንደማትታወቅ ልክ አምኖን ትማርን ከደፈራት በኋላ እንደ ጠላት አይነት ነው ሁሌ የማየው እና አዝንላቸዋለሁ። እና ብዙ ስላጋጠመኝ ምን አልኩ፣ እንደውም አንዴ ሳስተምር ብዙዎች ይስቃሉ። ይኸውላችሁ ኢትዮጵያ እንደው የእግዚአብሔር ፈቃድ ሆኖ በደንብ ሰምታችሁት ከሰው ሳይሆን በራሳችሁ ሰምታችሁት ሴትም ወንድም ብትሆኑ ጌታ ተናገረን በትክክል ብላችሁ በደንብ አረጋግጣችሁ ካልሆነ ከኢትዮጵያ ሽሮና በርበሬ ብቻ ነው ማምጣት ያለባችሁ። ያሳዝኑሻል ሲፋቱ ሲለያዩ። ከዛ በኋላ የሚጎዱት ጉዳት፣ ብቸኝነቱ፣ የከሰሩት ኪሳራ አስቢ። ወይም በሰው ነው ደግሞ ያው የሚጋቡት
በፓስተሮች ይጋባሉ፣ በጓደኛ ይጋባሉ። ከመጡ በኋላ ግን በቃ የምድሪቷ ሸክም ነው የሚሆኑት። እንደገና ደግሞ እንባ አለ፣ የወንዶች እንባ አለ፣ የእህቶች እንባ አለ። ያለቅሳሉ፣ ይጎዳሉ፣ ይታሽ። ከዛ በኋላ ትዳርን እንዲጠሉት ነው የሚሆኑት። በጣም እንጂ ዋናው እሱ እኮ ነው። ያው ያን ነው። እና ሌሎች ደግሞ ከወለዱ በኋላ ሁሉ ይለያያሉ። እና ልጆች አስቢ ቅዳሜና እሑድ ወይ አባታቸው ጋር ይሆናሉ፣ ከሰኞ እስከ ዓርብ ደግሞ እናታቸው ጋር ይሆናሉ። ምንድን ነው በልጆች አእምሮ ውስጥ የሚፈጠረው? መብላት መጠጣቱ አይደለም። አብረው ይመኛሉ። ሌሎች እናትና አባት አብረው ሆነው ሲያሳድጓቸው፣ አብረው ዊኬንድ ሲያሳልፉ፣ ወጣ ብለው ሲዝናኑ፣ እነዚህ ደግሞ ትምህርት ቤት ይጨነቃሉ። እንደውም ትምህርት ቤት ራሱ ያወራሉ። በቃ የሲንግል ማዘር ልጅ እንደሆኑ፣ የወላጆቻቸው መለያየት፣ አብሮ አለመሆን ጥያቄ ሲፈጥርባቸው በቀላል እኮ ነው ደግሞ የሚለያዩት። በቀላል ነገር ነው። ለምን? አንደኛ ስለ ትዳር አያውቁም ይመስለኛል። ያው ጥቅም ነው ያገናኛቸው እና ወዲያው እንደወጡ ነገር ነው የሚላቸው። የሚገርምሽ እና ያ የወሰዳት ባል እሱ ለወደፊት ትዳር እንዲሆነው ነው የሚያስብ። እሷ መለያየት ነው የምትፈልገው። ወንዱም ደግሞ እንደዚሁ እሷ የምትፈልገው ትዳር የሚሆናትን ሰው ነው። በቃ አረፍኩ ብላ ነው። እሱ ግን ወዲያው ነገር ይጀምራል። በቃ የራሳቸው ኑሮ ይኖራሉ። ይሄ ደግሞ ወደ በቤተ ክርስቲያን ደረጃ ስታዩ በጣም ከባድ ነው። ለምን? አንድ ቤት ወይም አንድ ቤተሰብ ቤተ ክርስቲያን ነው። ቤተ ክርስቲያን ነች እኮ። አምልኮ እዛ ነው የሚጀምረው። ልጆች ይወለዳሉ። ልክ እኔና ቤቴ ግን እግዚአብሔር እናመልካለን እንዳለ ማምለክ እግዚአብሔርን በቃ ተጽዕኖ መፍጠር በአካባቢው ይጀመራል። የአንድ ቤተ ክርስቲያን ለብዙ መዳን ምክንያት ነው የምትሆነው። ሰይጣን ይህን ስለሚያውቅ ከወዲሁ በቃ ነው የሚሰራው ትልቅ ስራ። እና በተለይ በዚህ በሚዲያ የሚጋቡ በፌስቡክ በዩቱብ እሱ በጣም ውጤቱ በጣም የሚያሳዝን፣ ቤተ ክርስቲያንን እንድትወድቅ ያደረገ፣ ማህበረሰቡ እንዲጎዳ ያደረገ፣ በሀገር ደረጃም ራሱ እኮ በጣም ኪሳራ አለው። ስለዚህ የዘመናዊ ሆኖ ነው የምታየው። በቃ ካልሆነ እንለያያለን ነው የሚሉት። እዚህ ጋር እንግዲህ አንቺ እንደ ቤተ ክርስቲያን አገልጋይነትሽ እዛ ቤተ ክርስቲያን ያሉ አገልጋዮች ለምሳሌ እዚህ ተጋብተው ይሄዳሉ። እንግዲህ ድሮ እኔ ሳቅ ምስክር ወረቀት ይሰጣል፣ ደብዳቤ ይጻፋል። እዛ መልካም ምስክርነታቸው ያለው ነገር በሙሉ ስለነሱ ፋይል ይላካል አይደለም? አንድ ቤተክርስቲያን እዛ ጆይን ሲያደርጉ ያቺ ቤተክርስቲያን ደግሞ እዛ ያለችው እንዴት ነው እነዚህን ተጋቢዎች የምትቀበለው? ምን መስፈርት አስቀምጣ ነው? እንዴት ነው የምትገመግማቸው? ቀጣይነት ያለው ህይወታቸውንስ እንዴት ነው የምትከታተለው? ይሄ ነገር አለ? እስኪ ጥሩ ጥያቄ ነው በጣም። አሁን በችግሮች ውስጥ አንዱ ችግር የቤተ ክርስቲያን ድክመት ነው እኔ ሳየው። ምክንያቱም አሁን ለምሳሌ እንዳልሽው ከዚህ ሀገር ሰርቲፊኬት ይዘው ይመጣሉ ተጋብተናል የሚል ያንን የተላከበትን ቤተ ክርስቲያን ፓስተሩን ደውሎ መጠየቅ በጣም አስፈላጊ ነው። ጤናማ ናቸው ወይ ለማለት። በእርግጥ ጤናማ ናቸው ነው የሚባለው፣ ግን ቢሆን ጥሩ ምንድነው ከመጋባታቸው በፊት በቂ የሆነ የጋብቻ ትምህርት ቢሰጥ እሱ በጣም ይጠቅማቸዋል። ተከታታይ ትምህርት ቢሰጥ። አሁን ብዙ ጊዜ የምለው ነገር አለ። ወደ ጋብቻ ከመምጣቱ በፊት ሰው አሁን ለምሳሌ ቴሌቪዥን ካለ ማኑዋል አትገዥም። ማኑዋሉም ለምን ትንሽ እንኳን ስህተት ቢኖር ማኑዋሉን እያየሽ ነው ፊክስ የምታደርጊው። በትንሽ ነው የሚለያዩት። አንዳንድ እንደ እድሉን አጋጥሞን ሲታረቁ በቃ በዚህ ነው ተጣላ ነው ይላሉ። ትንሽ ነው፣ ግን ያችን ትንሽ ነገር ማኑዋሉ ካለ በትንሿ ፊክስ ታደርጊያለሽ። አለዛ ቲቪው እንዳለ ነው የምትይው ፊክስ ማድረግ ካልቻልሽ ማለት ነው። ስለዚህ የጋብቻ ትምህርት በጣም አስፈላጊ ነው። ከሌላ ሀገር የመጡ ከሆኑ ሰርቲፊኬታቸው ታይቶ ደግሞ እንዳልኩሽ ፓስተሩ ቢደወል እርግጠኛ እንትን ምን የሚያስፈልጋቸው ክትትል አለ።
መባል፣ ሁለተኛ ደግሞ ለነሱ ያ የሄዱበት ቸርች ፓስተር ያው እንግዶችም ስለሆኑ እንደገና ደግሞ በዛ ሀገር ያለው ደግሞ የጋብቻ ትልቅ ልዩነት ስላለው በዛኛው ዙሪያ ደግሞ እንደ እግዚአብሔር ቃል ለምሳሌ ስራ ሲሰሩ አንዱ ሲሄድ አንዱ ይመጣል። በሳምንት ማይገናኙ ጊዜ አለ። ከዚህ ተሄዶ ደግሞ እዛ ሌላ ራሱን የቻለ ዓለም ነው፣ ለትዳርም ችግር የሚሆን ማለት ነው። እና እዛ ያሉ መጋቢዎች ቁጭ አድርገው የተወሰነ ትምህርት ቢሰጥ የተወሰነ ወደ ያንን አካባቢ የሚመለከት በዚህ አካባቢ ትዳሮች የሚፈርሱበት ምክንያት በዚህ ነው ብሎ መሪው ፓስተሩ ቢሰጥ እርግጠኛ ነኝ ለውጦች ይኖራሉ ብዬ አስባለሁ። እንደ ሴት አገልጋይነትሽ ደግሞ አንዳንድ እንግዲህ ሁሉም ማለት ተብሎ አይጠቀስም። አንዳንድ ሴት አገልጋዮች አንዳንዴ የበላይ ለመሆን ከአገልግሎታቸው አንጻር ራሳቸውን ከፍ ከፍ አድርገው የማየት ባላቸው ያለመገዛት ችግር ይኖራል። ይሄን እንዴት ትገልጫለሽ? ለሌላው ትምህርት ነው ነገር እስኪ እኔ አልደግፍም በመሰረቱ። ለምን እኔ የምኖረው ኑሮ ስለማቅ ነው። ምክንያቱም ቅድም ብዬሻለሁ፣ ቤት እኔ እንትን ነኝ፣ ሚስት ነኝ። ለምሳሌ አሁን አንዳንድ ሀገር እንኳን ሲሄድ ቤት ውስጥ ማድረግ የሚገባኝ ሳላደርግ አልሄድም። እዛ ቆሜ እንዴት ነው የምሰብከው? እና ጓዳዬ ላይ የሆነው ነገር ነው እዛ ፍሎ የሚያደርገው ጥሩም ይሁን ክፉ። ስለዚህ እኔ አገልጋይ ነኝ እያልኩ በባለቤቴ ላይ አልፎክርም። ማድረግ የሚገባኝን ለሱም ህይወት እኮ አገልጋይ ነኝ። አገልግሎቴን እንዲደግፍ እኔንም እንደ ሚስትም እንዲያየኝ ቃልም ሳካፍል ራሱ እንዲቀበለኝ እኮ ይሄን ሁሉ ማሰብ አለብኝ እንጂ የበላይ ነኝ አገልጋይ ነኝ የሚባል የለም። በእርግጥ እውነት ለመናገር ሴቶች በጣም ተጎድተዋል። ጉዳት አለ በየትኛውም ሀገር ይገርምሻል። ጉዳቱን ታዲያ በዚህ አትበቀዩም። ይሄ የበቀል መድረክ አይደለም አገልግሎት። በቤታችን ያለውን ችግር እንደ እግዚአብሔር ቃል ለመፍታት መሞከር፣ የቤታችንን ችግር ሳንፈታ መድረክ ላይ ሄደን መጮህ ነው የሚመስለኝ፣ መስበክ አይደለም። እንጮሃለን። ስለዚህ ዘመና ያመጣው አይደለም ይሄ የሴቶች እንትን ዘመና መጣልን ለኛም ምንለው አይደለም። ከዘመን ጋር የተያያዘ አይደለም። ከእግዚአብሔር ቃል ጋር፣ ከኔ መሰጠት ጋር፣ ከኔ መጠራት ጋር፣ ቃሉን ከመኖር ጋር ነው። ይህንን እኔ ያገኘሁትን አሁን ከባለቤቴ ጋር ያለኝን መተሳሰብ እንደ ቃሉ ስኖር ነው። ለትዳሬም ለቤተሰቤም ደግሞ ታማኝ መሆን አለብኝ። እንደውም አንዱ የአገልግሎታችን ክፍል ይመስለኛል ትዳራችንን እንደሚገባ መያዝ። ጸጋ ደግሞ ጌታ ይሰጠናል እንጂ አንዳንድ ቦታ እኔ አይቻለሁ በባሎቻቸው እንደውም እንትን ይነገሩኛሉ ችግራቸውን እና አዝኛለሁ። የባህሪም ችግር አለ። አገልግሎቱ ብቻ አይደለም። የራሷ የአገልጋዩዋ ባህሪ ችግር ይመስለኛል እዛ የሚታየው እንጂ አገልግሎቱ በራሱ ችግር አያመጣም። እኔ እንዳየሁት ከሆነ ባህሪያችን ያልተቀየረ ይመስለኛል። በነገራችን ላይ ካራክተር በጣም ወሳኝ ነው። ከቤት ነው የሚጀምረው። ይሄ እኔ ያልኩት ይሁን እኔ ያልኩት ይሰማ ሳይሆን ተስማምቶ ለምን ትዳሩ የጋራ ነው። እንደው አገልግሎቱን ትቶ እሱን ማስተካከል ጥሩ ይመስለኛል። መጀመሪያ ትዳርን ማስተካከል ከአገልግሎት በፊት አንዱ የአገልግሎታችን ፓርት ነው እና ትዳራችንን በትነን ባህላችንን እያሳዘን እዛ ጋር ብንቆም ሰማዩ ዝግ ነው። እኔ እንደሚመስለኝ ሰማዩ በትክክል ዝግ ነው። እንኳን አይደለም የአካል ክፍልሽንና ትልቁን ተቋም እያበላሸሽ እግዚአብሔር በራእይ ያገናኘሽን ትዳር እያበላሸሽ ይቅርና አንድ ሰው እንኳን እንደው በሰላምታ እንኳን መንገድ ላይ አካሳዘንሽ እንዴት ብለሽ ነው የምትቆሚው? መንፈስ ቅዱስ እኮ ዝም አይልም። በእውነት ለሱ ከሆነ የምንገዛው እሱ ከሆነ ገዣችን፣ እሱ ደግሞ በጣም ሴንሲቲቭ ነው ሆሊ ስፒሪት። ስለዚህ
መጠንቀቅ መቻል አለብን። እኔ ይቅር አገልግሎቱ መጀመሪያ ትዳሩን ማስተካከል በጣም ወሳኝ ይመስለኛል። ይቀጥላል። እግዚአብሔር ትዳሯን ካስተካከለች ይቅርታ መስጠት ካለባትም ይቅርታ መቀበል ካለባትም እሱን ጨርሳ ከጓዳ ወደዛ ብትወጣ በቃ እግዚአብሔር ይክሳል። እኔ አምናለሁ። ደግሞም አንድ ሰው ናቸው እኮ ሁለቱ እኮ አንድ ናቸው። እሷ ለብቻ እሱ ለብቻ አይደሉም። ስለዚህ ለምሳሌ እጄ ታሞ ሌላው አይሰማኝም እንኳን አካል ማለት ነው እንኳን ባል እንኳን ሚስት እና እኔ አገልጋይ መሆን ማለት የበላይ መሆን ማለት አይደለም። እንደውም አገልጋይ ባሪያ መሆን ነው። ለቤታችንም ለሌሎችም ባሪያ መሆን እኮ ነው እና መሞት ይጠይቃል። እኔ ሳየው ክርስትና በራሱ መሞት ይጠይቃል። ትዳርም ራሱ አንቺ መኖር የለብሽም ባልም እንደዛው እና ሁላችንም የራሳችን ድርሻ ለመወጣት ወደ እግዚአብሔር ቃል መምጣት በጣም አስፈላጊ ይመስለኛል። እንግዲህ ብዙ ነገር ነካክተሻል። እኔ ለጥያቄ ያዘጋጀሁትን ሁሉ ብዙ ነካክተሻል። እንግዲህ ከዚህ ጋር ፍቺ በጣም በዝቷል በሀገራችን፣ በተለይ ደግሞ በቤተ ክርስቲያን እና እንደገና ሁለተኛ ጋብቻ የሚባል ነገር አለ። አሁን እንደ ፋሽን እየተቆጠረ ያለ ነገር ነው። በሱ ላይ ምን ታያለሽ? ፍቺ ምክንያቶች ምን ናቸው? ወይ ደግሞ እንዴት ያንን መከላከል? ከዛ በተረፈ ደግሞ ሁለተኛ ጋብቻ እንዴት ከመጽሐፍ ቅዱስ ይነሳል? አዎ ምክንያቱም መነሻችን የእግዚአብሔር ቃል ነው ለማንኛውም ነገር። እሱን ወደ ዘመናዊነት ካመጣ ነው ህይወታችን ከጌታ ጋር አይደለም ነው የምለውና ጌታ ኢየሱስ ክርስቶስም ሲናገር ሰው እናት አባቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱ አንድ ይሆናሉ፣ ከዚህ በኋላ እንኳን ሁለት አይሆኑም ነው የሚለው። ግን የእግዚአብሔር ቃል ባል ከሞተ ደግሞ ማግባት እንደምችል እሱም እንደሚችል ነው። በዝሙት ደግሞ መለያየት እንደሚችሉ ነው። ግን አሁን ስናይ በእኛ ዘመን በዝሙትም አይለያዩም። በዝሙት አይደለም ባለመግባባት ነው የሚለያዩት። እንዴት ነው ባለመግባባት? አለመግባባትን ማስተካከል ካልቻል እኛ እንዴት ነው ክርስቲያንስ መሆን የምንችለው? እንደገና ደግሞ ይቅርታ ለማድረግ በትንሽ በትልቁ በቃ ቂም መያያዝ፣ መኮራረፍ እና በዛ ደግሞ መለያየት ጭራሽ እስከ ሞት ድረስ መለያየት እንደሌለብን ነው። ከነዚህ ዋና ነጥቦች ውጭ በጭራሽ እየተቻቻለ መሄድ። አሁን ሮሜ 15 ላይ ምንድነው የሚለው? ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እርስ በርሳችሁ ተቀባበሉ ይላል ሲናገር። ለእርስ በርሳ መቀባበል፣ ደካማዋን ነጥቧን መጥላት፣ ብርቱ ጎኗን መውደድ አይደለም። እኔ ሁለቱም ጋር ችግር አያለሁ። ለምን ዘመናዊ ሆኗል ክርስትና ራሱ። ቤተክርስቲያን ውስጥ አሁን የምናየው ነገር ከትዳርም ውጭ ቢሆን ብዙ ዘመናዊ ነገሮች ናቸው። አሁን የአገልጋይ ህይወት ስታይ የቢሮ ስራ ነው የሚመስለው። ቢሮ በቃ ተቀጥሮ እንደሚሰራ ደሞዝተኛ ነው የሚመስልሽ አክት ሲደረግ የአገልጋይ ህይወት ራሱ። ግን ወደ እግዚአብሔር ቃል ስትሄጂ ትህትና፣ ራስን ማዋረድ፣ ዝቅ ማለት፣ ምንም አይነት ጥቅም አለመፈለግ፣ አላማችን ሰዎችን ወደ ክርስቶስ ማምጣት፣ በጌታ ያሉትን ደግሞ ምሳሌ ሆኖ ማሳደግ፣ ለሌላው መኖር ነው እና አሁን እሱንም ስታየው የዚህም አንዱ ፓርት ነው። ትዳርም አሁን አገልጋይ ሆኖ የሚፈታ አለ። አሁን በጣም ብዙ ይፈታሉ አገልጋዮች። አሁን ፈተው ደግሞ በዛው አይቀጥሉም፣ ለማግባት ይፈልጋሉ። እሱ ራሱ የተፈታችውን የሚያገባ ራሱ ያመነዝራል። ይሄም ያመነዝራል እኮ። እና አመንዝሮች ደግሞ የእግዚአብሔር መንግስት አይወርሱም። ይሄንን እንዴት እንደሚያዩት አላውቅም።
እንጂ እኮ በትዳር ውስጥ አለመግባባት የለም አይደለም። እኔ በእውነት ለመናገር እንደው ከእግዚአብሔር ጋር እላለሁኝ ከባለቤቴም ጋር እጣላለሁ እኮ አንግባባም እኮ እንዴ። በተፈጥሮም እኮ እሱ ወንድ ነው እኔ ሴት ነኝ። በዛ እንኳን የማትግባባቸው ባህሪያቶች አሉ። ግን አልተግባባንም ማለት ግን እንለያያለን ማለት አይደለም። አልተግባባንም ማለት ደግሞ ቂም መያዝ አይደለም፣ ማኩረፍ አይደለም። በቃ ታወሪውና ከዛ በኋላ ቁጭ ብለሽ ደግሞ ትደፊዋለሽ እርሾውን እንደገና አዲስ ሊጥ እንትን ትያለሽ። ለምን መሰረትሽ ነው። መሰረታችሁ በክርስቶስ ኢየሱስ ፍቅርና መሰረት ላይ ይሁን ይላል። ፍቅራችሁ መሰረቱ እና መሰረታችን በጣም ወሳኝ ነው። ስለዚህ እንኳን አይደለም እኛ በጌታንን እያል አገልጋይንን እያል አያት ቅድመ አያቶቻችን መቼ ሳይፋቱ አይደል እንዴ የልጅ ልጅ ሁሉ የሚያዩት። እንደው የነሱን እንኳን ህይወት ብንኖር ምን አለ እንደው መንፈሳዊውን ነገር እንኳን ትተን ከነሱ ብንማር። ስለዚህ ምንድነው እኔ አለመለወጥ አለ ከመቼ ጀመር አለመለወጥ አለ። በሌላም ነው የሚታሙት አሁን አገልጋዮች በሚስታቸው ሚስት እያላቸው እንኳን ሌላ ልምምድ ውስጥ ያሉ አሉ። መቼም ጥሩ ነው አበሻ ይሉንተኛ ነው፣ የሰውን ገመና አያወጣም። ከዚህ የተነሳ ዝም ብሎ ሰፈር ለሰፈር ነው የሚነጋገሩት። ከሌኮ እንዲህ ነው እንጂ በጣም ሄደናል። ዓለማውያን በትዳራቸው የማያደርጉትን ነገር በእግዚአብሔር ቤት ውስጥ በጣም ጉድ ነው፣ በጣም ጉድ ነው። ልሰሚው ይከብድሻል። አሁን አንዳንድ ባሎቻቸው የሞቱባቸው አሉ ቤተክርስቲያን ውስጥ ያሉ እና አገልጋዮች በሌላ ይፈልጓቸዋል፣ ይደነግጣሉ። ቸርቹን ትተው ይሄዳሉ። በቃ ይሄ ቸርች አይደለም ብለው አስቢ አይዞሽ እንደማለት ጌታ ባልሽ ነው ትዳርሽ ነው በቃ እዛ እንገናኛለን እንደማለት በሌላ መፈለግ ማለት አገልጋይ ሆኖ ይሄ እኮ በቃ ዓለምን ሞልቶታል እኮ። ይሄ ድብቅ አይደለም። ስለዚህ በዝሙትም እንደገና ደግሞ በሞትም ከመለያየት ውጭ ያለምንም ጥቃቅን ምክንያቶች መፍታት ትዳርንና መንፈሳዊ ሆኖ መታየት እኔ ያስቀኛል። እንደገና ደግሞ በጣም የሚገርመኝ በአሁን ጊዜ ከተለያዩ በኋላ ወንድምና እህት ሆነው ለመታየት ይሞክራሉ። ለሌላው ትውልድ አደገኛ ልምምድ ነው። መመለስ አለባቸው። ንስሐ መግባት አለባቸው። ትውልድን አሰናክለዋል። ምሳሌ መሆን ነበረባቸው። በተለይ አገልጋይ ነን እያሉ 2 እና 3 የሚያገቡ አሉ። እና አሁን እኔ አንድ እኛ ሀገር አለ አንድ ምናልባት አሁን 5ኛው ነው ሲያገባ እና ምን አልኩኝ ምን አላስመጭና ላኪ ቢሆን አልኩኝ። በቃ እኮ አሁን ሴቶችን ከኢትዮጵያ እያመጣ ነው እንግዲህ። እና አሁን ይሄ የዝሙት መንፈስ ቤተክርስቲያን በጣም አጠቅቷታል። የእግዚአብሔር ቃል ሲናገር እኮ አይደለም ከተቃራኒ ጾታ ጋር አብሮ መሆን መመኘት አይደል የሚለው፣ የተመኛት ያያትም አመንዝሯል ነው የሚለው። ወደዚህ እንኳን መምጣት አለበት ቤተክርስቲያን፣ ወደዚህ መምጣት አለባት፣ እርምጃ መውሰድ አለባት። ሰማዩን ከዘጋብን አንድ ነገር ይሄ ነው። ሰው ሁሉ በቃ ራሱን መግዛት አቅቶታል፣ መንፈሱን መግዛት አቅቶታል። ያየውን ሁሉ ከተመኘ አመንዝሯል ማለት እኮ ነው። እና የእግዚአብሔር መንፈስ ደግሞ የኃይል መንፈስ፣ የፍቅር እና ራስን የመግዛት መንፈስ ነው። ራስን የመግዛት መንፈስ ትልቅ ነገር ነው። ስለዚህ ቤተክርስቲያንን በጣም ከጎዳት ነገር አንዱ አሁን ይሄ ዘመናዊ እና ኖርማል ደግሞ ሆነ። ከፈታ በኋላ እንዲሰብክም ይፈቀዳል። ደግሞ እሱ ተቀባይነት አለው። ሁለተኛም እንዲያገባ ዝም ይባላል። አየሽ። እና በጊዜው የተቀመጡት መሪዎች ምንድነው የሚሰሩት? እኔ እንደውም በእነሱ ላይ ጥያቄ አለኝ። እነሱ ምናልባት በድብቅ የሚያደርጉት ነገር ይኖር ይሆን? ስለዚህ ቅድስና ከምኞት ነው የሚጀምረው። ቅድስና ከትዳር ነው የሚጀምረው። ታማኝነት ለትዳር በጣም ወሳኝ ነው። እስከ ሞት ድረስ ደግሞ እግዚአብሔር ያየኛል ብዬ ነው እንጂ ባል ያየኛል ብዬ አይደለም። የትም
ኃጢአት ለራሱ ለኔ አይጠቅመኝም እና ያለው ነገር በሙሉ በጣም አደጋ ላይ ነው። በተለይ ትዳርን በተመለከተ ለምን ሰይጣን ደግሞ የመጀመሪያው ተቋም እግዚአብሔር የሰራው ትዳርን ነው። ብዙ ተባዙ ምድር ሙሏት ብሎ ይቺ አጥንት ከአጥንቴ ናት ስጋዬም ከስጋዬ ነው ብሎ የሚመቸው እንፍጠርለት ብሎ አይደለ እግዚአብሔር። ስለዚህ ይሄ መጀመሪያ እግዚአብሔር ለሰው በረከት የሰጠው ነው። የእግዚአብሔር ብለሲንግ ነው። ይሄንን ነው እየተቃወምን ያለ ነው በአኗኗራችንና ዘመናዊ ሊሆን አይችልም። መጽሐፍ ቅዱስ ዘመናዊ መሆን አይችልም። አገልግሎት ዘመናዊ መሆን አይችልም። ትዳር ዘመናዊ መሆን አይችልም። አመሰግናለሁ ፓስተር። በጣም ነው ጥሩ ሀሳብ ነው የገለጽሽው። ለብዙዎቻችን መማሪያ ሊሆን የሚችል ነገር ነው ያካፈልሽን ከልምድሽም ከተለያየ እይታ በጣም የማመሰግነው እዚህ ስለመጣሽ ጊዜሽን ሰውተሽ ፈቃደኛ ሆነሽ እንዲህ ያለ ጊዜ ከኛ ጋር ስላሳለፍሽ በጣም አመሰግንሻለሁ። ቴንኪው ቤትዬ፣ እኔም አመሰግንሻለሁ። ተመልካቾቻችን እንግዲህ በሁለት ክፍል ወደ እናንተ ያደረስነው የቤተሰብ ፕሮግራማችን ይህንን ይመስል ነበር። ፓስተር ስንታየሁ መንግስቱን በጣም ከልቤ አመሰግናታለሁ። እንግዲህ ሳምንት ደግሞ በሌላ ዝግጅት ወደ እናንተ እቀርባለሁ። አዘጋጅና አቅራቢያችሁ ቤቴል ታምራት ነኝ። ሰላም።